አርዕስተ ዜና ከ500 በላይ ህገወጥ ነጋዴዎች ላይ እርምጃ መወሰዱን የአዲስ አበባ ንግድ ቢሮ ገለጸ። በወረቀት ላይ የተጣለው ከፍተኛ የሆነ ቀረጥ የህትመት ውጤቶች እንዲመናመኑ እያደረገ ነው ተባለ። ከውጭ ሐማስ በጋዛ የተኩስ አቁም እንዲደረስ መስማማቱን አስታወቀ። ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለግንቦት 19 2017 ዓ.ም ለዕለተ ማክሰኞ ያዘጋጀናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞንና እኔ መሰረት ባዩ በመልእክት ቋንቋ በኩል ዳዊት ጎሳ አብረናችሁን ቆያለን። ወደ ቀዳሚው ዜና ተሻገርን። ከ2000 በላይ ኤክስፖርተሮች የቻይናን መስፈርት አሟልተው የግብርና ምርት መላክ መጀመራቸው ተገለጸ። ከ2000 በላይ ኤክስፖርተሮች የቻይናን መስፈርት በማሟላት የግብርና ምርቶችን እንዲልኩ ማድረግ መቻሉን የግብርና ባለስልጣን አስታውቋል። ወደ አውሮፓና ወደ ተለያዩ የዓለም ሀገራት ሰሊጥ፣ ቦሎቄና ቡና የሚልኩ ኤክስፖርተሮችን በመመዝገብ የመላክ ሂደቱን ባለስልጣኑ እንደሚከታተልም ዋና ዳይሬክተር አምባሳደር ድሪባ ኩማ ገልጸዋል። ተቋሙ ምርቶች ላይ ክፍተቶች ሲገኙ ኢትዮጵያን ወክሎ የሚከራከር መሆኑንም አስረድተዋል። ኢትዮጵያ የቻይናን ትልቅ የስጋ ምርት ገበያ ለመጠቀም ዝግጅቷን ማጠናቀቋን ያመላከቱት ዋና ዳይሬክተሩ ኢትዮጵያ የስጋ ምርቷን ቻይና መላክ ከጀመረች ከቻይና ገበያ መስፈርት ጋር ተመሳሳይ ለሆኑት የአውሮፓና ኤዥያ ገበያ ማቅረብ እንደምትችልም ገልጸዋል። በቻይና ሀገር የምርት ጥራትና ደህንነት በሚቆጣጠረው ተቋም ለኢትዮጵያ የላከው ከ1000 በላይ ገጽ ያለው ዶክመንት በኢትዮጵያ ባለሙያዎች ተሞልቶ መላኩን ገልጸዋል። በቅርቡ ምላሽ ይልካሉ ተብሎ ይጠበቃልም ብለዋል። ከበሽታ ነፃ የሆኑ የእንስሳት አረባብ ሂደትን ለመከታተል እየተሰራ መሆኑን አመልክተው የቻይና ገበያ በስፋት ያለው በመሆኑ አሁን ባሉት ቄራዎች ብቻ ፍላጎትን ማዳረስ እንደማይቻልና በመቶዎች የሚቆጠሩ ቄራዎችን መገንባት እንደሚያስፈልግ ገልጸዋል። ወደ ዓለም ገበያዎች የሚላኩ ምርቶች ከበሽታ ነፃ እንዲሆኑና የተቀባይ ሀገራት መስፈርቶችን እንዲያሟሉ የማረጋገጥ ስራ እየተሰራ ነው ማለታቸውን ከፕሬስ ያገኘነው መረጃ ጠቁሟል። ኢትዮጵያ ባለፉት 6 ወራት ውስጥ ወደ ቻይናና ሞንጎሊያ ጥራቱና ደህንነቱ የተረጋገጠ የተቀቀለ ስጋ በመላክ ከ28 ሚሊዮን ዶላር በላይ አግኝታለች ሲሉ ዋና ዳይሬክተር አምባሳደር ድሪባ ኩማ ማሳወቃቸውን የፕሬስ ድርጅትን ዘገባ ዋቢ አድርገን መዘገባችን ይታወሳል። በሀገር አቀፍ ደረጃ ለሚካሄደው የመጅሊስ ምርጫ አስፈጻሚዎች የግንዛቤ ማስጨበጫ ተሰጠ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የምርጫ አስፈጻሚ ቦርድ በሀገር አቀፍ ደረጃ ለሚካሄደው የመጅሊስ ምርጫ አስፈጻሚዎች የግንዛቤ ማስጨበጫ ሰጥቷል። ምርጫ ለጽኑ ተቋም በሚል መሪ ሐሳብ በሀገር አቀፍ ደረጃ ለምርጫ አስፈጻሚዎች የግንዛቤ ማስጨበጫና የምርጫ ማስመዝገቢያ ሂደት ጅማሮ በሚሊኒየም አዳራሽ እየተካሄደ ይገኛል። የምርጫ አስፈጻሚ ቦርድ ሰብሳቢ ዶክተር አብዱልአዚዝ ኢብራሂም በወቅቱ እንደገለጹት የምርጫ አስፈጻሚዎች የኡማውን አንድነት በመጠበቅ ረገድ ኃላፊነታቸውን መወጣት ይገባቸዋል። ምርጫው በ4 ክላስተር እንደሚከናወን ጠቅሰው የቅድመ ምርጫ ስራዎች እየተከናወኑ መሆኑንም ገልጸዋል። ቦርዱ በመጅሊስ ታሪክ ለመጀመሪያ ጊዜ ምርጫ ሊያካሂድ መሆኑን ጠቁመው በዚህም ህዝበ ሙስሊሙ አንድነቱን መከባበሩና ትብብሩን ጠብቆ የጋራ ተቋሙን በጋራ ሊያጠናክር ይገባል ሲሉ መልእክት አስተላልፈዋል። በመርሃ ግብሩ ላይ የቦርዱ አባላትና አመራሮች፣ የመጅሊሱ አመራሮች፣ ዑለሞች፣ የማህበረሰብ መሪዎችና በየደረጃው ያሉ የምርጫ አስፈጻሚ አካላት ተገኝተዋል። የኢንፎርሜሽን መረብ ደህንነት አስተዳደር ባለተሰጥኦ ታዳጊዎች በሳይበር ስልጠና እንዲሳተፉ ጥሪ ያቀረበ። የኢንፎርሜሽን መረብ ደህንነት አስተዳደር ኢንሳ የ2017 ዓ.ም የሳይበር ታለንት ቻሌንጅ ሰመር ካምፕ ፕሮግራም ላይ ባለተሰጥኦ ታዳጊዎች እንዲመዘገቡ ጥሪ አቅርቧል። ኢንሳ ላለፉት 3 ተከታታይ ዓመታት በሳይበር ደህንነት ዘርፍ ልዩ ተሰጥኦ ያላቸውን ታዳጊዎች በማሰልጠን ወደ ተቋሙና ወደ ሳይበር ኢንዱስትሪው እንዲቀላቀሉ አድርጓል። ዘንድሮ ለአራተኛ ዙር በመላ ሀገሪቱ ከአንደኛ ደረጃ ተማሪዎች እስከ ዩኒቨርሲቲ ተመራቂዎች ልዩ ተሰጥኦ ያላቸውን በመመልመል ለማሰልጠን ዝግጅት መደረጉን በተቋሙ የሳይበር ልቀት ማዕከል ዳይሬክተር ቢሻው በየነ ገልጸዋል። እስካሁን 500 የሚደርሱ ተማሪዎችን በሰመር ካምፕ ስልጠና ማብቃት እንደተቻለ ገልጸው ነገር ግን ዓለም ከሚፈልገው የዘርፉ ባለሙያዎች ቁጥር አንጻር ከፍተኛ ክፍተት እንዳለ አንስተዋል። ወጣቶችና ታዳጊዎች ላይ መስራት ወሳኝ በመሆኑ በሀገር አቀፍ ደረጃ ተሰጥኦና ፍላጎት ያለው ከ11 ዓመት ጀምሮ ያሉ ታዳጊዎችም በመልመላው እንደሚካተቱ ዳይሬክተሩ ተናግረዋል። የሀገርን የሳይበር ሉዓላዊነት የሚያስከብሩ ወጣቶችን ለማፍራት የሰመር ካምፕ ስልጠና የላቀ አበርክቶ እንዳለው የገለጹት ዳይሬክተሩ በተለይ የ5 ሚሊዮን ኮደርስ ስልጠና የወሰዱ ታዳጊዎች ተቀባይነታቸው ከፍተኛ መሆኑን ጠቁመዋል።
ከ500 በላይ ህገወጥ ነጋዴዎች ላይ እርምጃ መወሰዱን የአዲስ አበባ ንግድ ቢሮ ገለጸ። በሌላ በኩል ለ2000 በላይ ነጋዴዎች ማስጠንቀቂያ በመስጠት ወደ ህጋዊነት እንዲመለሱ ማድረጉን ቢሮ አስታውቋል። ገነት ዘዘው ያዘጋጀችውን ሰላማዊት ሙሉጌታ እንደሚከተለው ታቀርባለች። የአዲስ አበባ ከተማ አስተዳደር ንግድ ቢሮ ሸማቹ ማህበረሰብ በምርት አቅርቦት እጥረት እንዳይቸገር ለማድረግ ጥረት እያደረገ መሆኑ በተደጋጋሚ ይገለጻል። በዚህ ረገድም የግብርና ምርት በሚፈለገው ልክ ለማህበረሰቡ ተደራሽ ከማድረግ አኳያ ምን እየተሰራ ነው ሲል ኢሳት የአዲስ አበባ ከተማ ንግድ ቢሮን ጠይቋል። የቢሮው የኮሙኒኬሽን ዳይሬክተር አሸናፊ ብርሃኑ በሰጡት ምላሽ የግብርናና የኢንዱስትሪ ምርቶችን ለማህበረሰቡ ለማቅረብ ከሚመለከታቸው አካላት ጋር እየሰራ መሆኑን ገልጸዋል። አያይዘውም ሸማቹ የግብርና ምርቶችን በተመጣጣኝ ዋጋ እንዲያገኝ ለማድረግ የቅዳሜና የእሁድ ገበያዎችን በስፋት የማደራጀት ስራ እየተከናወነ መሆኑን ተናግረዋል። 210 በላይ የሚሆኑ የገበያ ሳንዴ ማርኬቲንግ የተለያዩ ቦታ ላይ መንግስት ፈቅዶ ለቸርቻሪው ቦታ ተሰጥቶ ነው እየተነገደ ያለው። ለሸማች በአግባቡ እንዲቀርብ ደግሞ ከግብርና የሚሰሩ ሰዎች ጋር የቅንጅትና የትስስር ተሰርቶለት በአግባቡ ነው እየተቀረበ ያለው። በዛ መሰረት በከተማ ደረጃ ላይ ሰፋፊ ስራዎች እየተሰራው የግብይቱ በተለይ የወድ ገበያዎቹ እየተካሄደ ያለው ማለት ነው። ዳይሬክተሩ አክለው ምርት በሚደብቁ ዋጋ ባለመለጠፍ የሚያጭበረብሩ ህገወጥ ነጋዴዎችን ለመለየት በተሰራው ስራ ከ500 በላይ ህገወጥ ነጋዴዎች ላይ እርምጃ መወሰዱን ገልጸዋል። እንደተቃላይ የምርት መሻሽ ዋጋ መለጠፍ ቢሮ ሰፋፊ ስራዎች ተሰርቷል። ከ35,000 ቤት በላይ ቤት ለቤት ንግድ ተቋማት ድጋፍና ክትትል ተደርጓል። ከዛ ውስጥ ወደ 550 በላይ ነጋዴ ላይ እርምጃ ተወስዷል። በህግ እንዲጠየቁ ተደርጓል። እነሱ ንግድ ፍቃድ እንዲሰረዙ ተደርጓል። እስካሁን ያለው መረጃ የአመቱ የ9 ወር አጠቃላይ ያለው ማለት ነው። ከዛ ውስጥ ወደ አብዛኛው ወደ 2800 አካባቢ ማስጠንቀቂያ ተሰጥቶ ወደ ህጋዊነት እንዲመለሱ ተደርጓል። በመዲናዋ የምርት እጥረት እንዳይከሰት ከክልል ንግድ ቢሮዎች ጋር በጥምረት እየተሰራ ነው ብለዋል። በወረቀት ላይ የተጣለው ከፍተኛ የሆነ ቀረጥ የህትመት ውጤቶች እንዲመናመኑ እያደረገ ነው ተባለ። ይህም ደራሲያንና ሳታሚዎችን ከስራ ውጭ እያደረገ በመሆኑ መንግስት ትኩረት እንዲሰጠው ተጠይቋል። ሙሉቀን ሰለሞን ያዘጋጀውን ዘገባ ዮሐንስ ተስፋ እንደሚከተለው ያቀርበዋል። ትውልድ ከሚገነባባቸው ሀገር ከምትበለጽግባቸው ቁልፍ መሳሪያዎች መካከል ቀዳሚው ዕውቀት ነው። ባለንበት ዘመን የዕውቀት ምንጭ ከሆኑ ጉዳዮች ዋናው ደግሞ ንባብ ነው። በመሆኑም ለትውልድና ለሀገር እድገት ኃላፊነት የሚሰማው መንግስት ንባብና ዕውቀት ግንባታ ላይ ቀዳሚ ትኩረት ሰጥቶ ይሰራል። ይህ ጉዳይ ያሳስበኛል ያለው መንግስትም አብርሆትን ጨምሮ ሌሎችንም መጻሕፍት ቤቶችን በመገንባት ላይ እንደሚገኝ ይናገራል። በተቃራኒው ደግሞ የተለያዩ መረጃዎች እንደሚያመላክቱት በኢትዮጵያ የህትመት ውጤቶች እየተቀዛቀዙ ሲሆን ለብዙ ዓመታት የዘለቁ በርካታ ጋዜጣዎችና መጽሔቶች ከገበያ ውጭ እየሆኑም ይገኛሉ። አሳታሚዎች ከህትመት ኢንዱስትሪም እየራቁም ነው። የሚታተሙ መጽሐፍት ቁጥር እየተመናመነ እንደሆነም ይገለጻል። እድሉን አግኝተው የሚታተሙ መጽሐፍት ዋጋም ከአብዛኛው የኢትዮጵያዊ የመግዛት አቅም በላይ ናቸው። ይህን ጉዳይ አስመልክቶ ኢሳት ያነጋገራቸው አሳታሚዎችና ደራሲዎች ከላይ ለተነሱ ችግሮች የተለያዩ ምክንያቶች ቢኖርም ዋናው ምክንያቱ ግን የወረቀት ዋጋ ውድነት ነው ይላሉ። ወረቀት ህትመት በጣም ተወዷል። በጣም ማለት ነው ዋጋ ንረቱ ከዛሬ ለብዙ አመታት ወደ ኋላ መሄድም አያስፈልግም። የዛሬ አመት 5000 መጽሐፍ የምታሳትምበትን ገንዘብ ዛሬ 1000 መጽሐፍ ማሳተም መቻልህን እንጃ። በጣም ተወዷል። ወረቀት ተወዷል። እንትን ህትመትችንም ያው በፕሌት ነው። ብረትም ተወዷል። ያው ዲጂታል ፕሪንቲንግ የለም ያጋና በጣም አዳጋች እየሆነ ነው። መጽሐፍት ብርቅ እየሆኑ ያኔ በኩራዝ አሳታሚ ታተሙ የነበሩ መጽሐፎች እኮ ዋጋቸውን እናውቃቸዋለን። አሁን ደግሞ እንዲሁ ለመስማትም ይከብዳልና ለልበጥ አርገህ ዋጋ ካይህ ሞራል ነው የሚፈስ። ይሄ ደግሞ ያው ዋጋ በመጨመሩ ማተሚያ ቤቶችን በመጨመራቸው የተከሰተ ነገር ነው። እንግዲህ መንግስትም በዚህ ጉዳይ ላይ
እዚህ ሀገር ወረቀት የሚመረትበት መንገድ የማመቻቸት ነገር ቢኖር መፍትሄ ይኖረዋል ብዬ አስባለሁ። ኢሳት ነጻ የህዝብ ሚዲያም የአሳታሚዎችንና የደራሲዎችን ቅሬታ በመያዝ የጉዳዩን አሳሳቢነት ለሚመለከታቸው አካላት ለማስረዳትና ለማሳመን እስከምን ድረስ ተጉዛቸዋል ሲል የደራሲያን ማህበር ፕሬዝዳንት የሆኑትን ደራሲ አባራ አዳሙን ጠይቀናል። ፕሬዝዳንቱም ጉዳዩን በተደጋጋሚ ጊዜ ለመንግስት ማሳወቂያቸውንና ከመንግስት በኩል ምላሽ ማግኘት እንዳልቻሉ ይናገራሉ። እኛ እንደ ደራሲ ማህበር በየቦታው በያገኘነው አጋጣሚ ሁሉ እንጮሃለን። ሰብሲዳይዝ ይደረግ፣ መደጎም አለበት፣ ወረቀት መጽሐፍት ላይ የተጣለው ቀረጥ መነሳት አለበት እያልን ነው። አሁንም ይህን እንግዲህ መለከተው ክቡር የገንዘብ ሚኒስትሩንም አካልም ሄደን አነጋግረናል። በደብዳቤ እንደውም እስቲ ምክንያታችሁ ምንድነው ግለጹልን ያላችሁበት ብለው ሁሉ ያንንም ጽፈናል እና ውጤቱን እየጠበቅን ነው። እስካሁን ምንም ውጤት አላገኘንም። ታዲያ የወረቀትና የህትመት ጉዳይ ጥያቄ እንደ ሀገር ዘላቂ መፍትሄ እስኪሰጠው ድረስ ጸሐፊያንና የጽሁፍ ውጤቶች እንዳይመናመኑ ማህበሩ ምን አይነት ጊዜያዊ መፍትሄዎችን እየተጠቀመ ነው? ምን አይነት ለውጦችስ ማምጣት ቻለ? ወደፊትስ ምን ለመስራት አሰበ? ከወረቀት ህትመት ውጭ ሌሎች አማራጮችን ለመጠቀም የሚያስችሉ መንገዶችስ ይኖሩ ይሆን ብለን ለጠየቅናቸው ጥያቄ ማህበሩ ከአባላት መዋጮ በሚሰበሰብ 15 ብር የሚተዳደር በመሆኑና የገበያውን ሁኔታ የሚቋቋም ገቢ ስለሌለው ለጊዜው መንግስትን አሰራሩን እንዲያሻሽል ከማወትወት ውጪ የተሻለ አማራጭም ሆነ አቅም የለውም ብለውናል። ወረቀት አላላውስ ካለ የታተሙት መጽሐፍትም ደግሞ 35% የሚቀረጡ ከሆነ ምን ብለህ ትናገራለህ ስለ ኢትዮጵያ ህትመት? ማህበሩ በነገራችን ላይ የሚተዳደረው 15 ብር ከአባላት በሚሰበሰብ መዋጮ ነው። ከዛ ውጪ ሌላ ገቢ በጀትም ሆነ ምን የለውም። ስለዚህ ማህበሩ እንደ ገቢዎች ሚኒስቴር እንደ ገንዘብ ሚኒስቴር በራሱ ይህን ያደርጋል ብለን የምንናገረው ነገር የለም። አቅም የለውም። መንግስት የትውልድ አደራ የተሸከመ በመሆኑ ደራሲዎችና አሳታሚዎች የሚበረታቱበትን አሰራር በመዘርጋት ለህትመት ውጤቶችና አንባቢያን ምቹ ሁኔታ በመፍጠር ሀገር ገንቢ ምክንያታዊ ዜጋ ለማፍራት ትኩረት ሰጥቶ ሊሰራበት እንደሚገባ የማህበሩ ፕሬዝዳንት መልእክታቸውን አስተላልፈዋል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዘጋጀናቸው ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ የቢዝነስ መረጃዎችን የምንሰማበት ሰዓት ላይ ደርሰናል። ለቢዝነስ መረጃዎች ገነት ዘዘው እየጠበቀች ነው። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዝናቸውን የቢዝነስ መረጃዎች ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። ኢትዮጵያ የአፍሪካ የወደፊት የኢንዱስትሪ ማዕከል መሆን የሚያስችላትን መሰረት እየገነባች እንደሆነ ተገለጸ። ኢትዮጵያ የአፍሪካ የወደፊት የኢንዱስትሪ ማዕከል መሆን የሚያስችላትን መሰረት እየገነባች መሆኑን አሜሪካዊው የአፍሪካ ፖለቲካና ኢኮኖሚ ጉዳዮች ተንታኝ ላውረንስ ፍሪማን ገልጸዋል። ተንታኙ በኢትዮጵያ የሚገኙ የጨርቃ ጨርቅና አልባሳት የብረታ ብረትና የስኳር ፋብሪካዎችና ሌሎች የማምረቻ ኢንዱስትሪዎችን ጎብኝተዋል። በዚህም ኢትዮጵያ በአምራች ዘርፍ እድገት እያስመዘገበች መሆኗን መመልከታቸውን ተናግረዋል። ኢትዮጵያ እንደ ጨርቃ ጨርቅ ኢንዱስትሪ ያሉ በርካታ የማኑፋክቸሪንግ ስራዎች እንዳሏት ያነሱት ተንታኙ በዘርፉ የጀመረችውን ሽግግር ይበልጥ ማፍጠን እንዳለባትም ገልጸዋል። የተሟላ የማክሮ ኢኮኖሚ ማሻሻያው ለማኑፋክቸሪንግ ዘርፍ እድገት ወሳኝ መሆኑን ጠቅሰው በዚህም ኢትዮጵያ የአፍሪካ የወደፊት የኢንዱስትሪ ማዕከል መሆን የሚያስችላትን መሰረት እየገነባች ነው ብለዋል። የአፍሪካ ፖለቲካና ኢኮኖሚ ጉዳዮች ተንታኙ አክለውም ባለፉት ዓመታት በኢትዮጵያ በማኑፋክቸሪንግ ዘርፍ የስራ ዕድል የተፈጠረላቸው ዜጎች ቁጥር እየጨመረ መምጣቱን ተመልክቻለሁ ነው ያሉት። እንደ አሜሪካ ያሉ ሀገራት ለማኑፋክቸሪንግ ዘርፍ ትልቅ ትኩረት በመስጠት ዛሬ ያሉበት ደረጃ ላይ መድረሳቸውን ጠቁመው በኢትዮጵያ በአምራቹ ዘርፍ እየተከናወኑ በሚገኙ ስራዎች መደሰታቸውንም ተናግረዋል። ፋብሪካው ከ38000 ቶን በላይ የድንጋይ ከሰል አጥቦ ሸጠ። ኢቲ ማዕድን ልማት አክሲዮን ማህበር የድንጋይ ከሰል ማጠቢያና ማቀነባበሪያ ፋብሪካ 38091 ቶን የድንጋይ ከሰል አጥቦ መሸጡ ተገልጿል። ጠቅላይ ሚኒስትር ዶክተር አብይ አህመድ በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ዳውሮ ዞን የተገነባውን ኢቲ ማዕድን ልማት አክሲዮን ማህበር የድንጋይ ከሰል ማጠቢያና ማቀነባበሪያ ፋብሪካ ጥር 16 ቀን 2017 ዓ.ም መርቀው ስራ ባስጀመራቸው ይታወሳል። በዚህ ወቅትም ፋብሪካው በአገር አቀፍ ደረጃ ያለውን የድንጋይ ከሰል ምርት ከማሻሻል
ከማስቻል ባሻገር ለበርካታ የአካባቢው ነዋሪዎች የስራ ዕድል እንዲፈጥር መናገራቸውም ይታወቃል። የፋብሪካውን የስራ እንቅስቃሴ በተመለከተ የክልሉ ማዕድንና ኢነርጂ ልማት ኤጀንሲ ዋና ዳይሬክተር ገብረ ማርያም ሰጠኝ ለፋና ዲጂታል እንዳሉት ፋብሪካው በቀን 3600 ቶን የድንጋይ ከሰል የማምረት አቅም አለው ብለዋል። ከተመረቀበት ጊዜ ጀምሮም በቀረበለት ግብአት ልክ እየሰራ መሆኑን ጠቅሰው እስከ ግንቦት 2 ቀን 2017 ዓ.ም ድረስ 38091.55 ቶን ከሰል ታጥቦ መሸጡን አንስተዋል። ከዳውሮ ዞን 4 አምራቾች ለፋብሪካው ጥሬ ከሰል እያቀረቡ መሆናቸውን ጠቅሰው ከኮንታ ዞን አምራቾች እንዲያቀርቡ ተፈቅዶ ሌሎች በሂደት ላይ ሲሆኑ አንዱ አምራች ማቅረብ መጀመሩን አረጋግጠዋል። ፋብሪካው ለሀገሪቱ ከሚያስፈልገው የድንጋይ ከሰል 25% ማምረት የሚችል ሆኖ ሳለ የጥሬ ከሰል አቅርቦቱ ውስን በመሆኑ በሙሉ አቅሙ እየሰራ አይደለም ብለዋል። በሌላ በኩል ፋብሪካው ለ195 ወገኖች ቋሚና ጊዜያዊ የስራ ዕድል መፍጠሩንም አስረድተዋል። በኢትዮጵያ የክፍያ ስርዓት ኦፕሬተር ፈቃድ ለማግኘት የሚጠይቀው የተከፈለ ካፒታል ወደ 100 ሚሊዮን ብር ከፍ ተደረገ። የኢትዮጵያ ብሔራዊ ባንክ የዲጂታል ክፍያዎችንና የፋይናንስ ተደራሽነትን ለማሳደግ የክፍያ ስርዓት መመሪያውን ማሻሻሉን አስታውቋል። ማዕከላዊ ባንኩ የክፍያ መፈጸሚያ ሰነድ አውጪዎችን ፈቃድና እውቅና አሰጣጥ መመሪያውን ያሻሻለ ሲሆን በዘርፉ ፈቃድ ለመውሰድ ይጠየቅ የነበረው 50 ሚሊዮን ብር የተከፈለ ካፒታል አሁን ወደ 100 ሚሊዮን ብር ከፍ ብሏል። በስራ ላይ የዋለው አዲሱ መመሪያ አሁን ፈቃድ ያላቸው የክፍያ ስርዓት ኦፕሬተሮች ካፒታላቸው ከዚሁ መጠን በታች ከሆነ እንደ አውሮፓን አቆጣጠር እስከ ሰኔ 30 2027 መጨረሻ ድረስ ይህንን መስፈርት እንዲያሟሉ ተጠይቋል። በፈቃድ አሰጣጥ ሂደት ላይ ያሉ ደግሞ ፈቃዳቸውን ከተቀበሉ በ2 ዓመት ውስጥ አዲሱን የካፒታል እና የአክሲዮን ድርሻ መስፈርቶችን ማሟላት እንደሚጠበቅባቸው መረዳት ችያለው ሲል ካፒታል ጋዜጣ ዘግቧል። የኢትዮጵያ አየር መንገድ በ9 ወራት ውስጥ 5.6 ቢሊዮን ዶላር ገቢ ማግኘቱን አስታወቀ። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው ከኢቢሲ ጋር ባደረጉት ቆይታ በ9 ወራት የተገኘው 5.6 ቢሊዮን ዶላር ገቢ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ8 በመቶ ብልጫ እንዳለው ተናግረዋል። አቶ መስፍን አየር መንገዱ በ9 ወራት ውስጥ ላስመዘገበው ስኬት ከፍተኛ አስተዋጽኦ ያበረከተው ዘመኑ ያፈራቸው ቴክኖሎጂዎችን መጠቀሙ የበረራ መዳረሻን በማሳደግ የተሳፋሪዎች ቁጥር መጨመሩ እንዲሁም አዳዲስ አውሮፕላን ሲመጣ በማስገባት ለደንበኞች ምቾትና ደህንነት ቅድሚያ መስጠቱ መሆኑን ገልጸዋል። ባለፉት 9 ወራት ውስጥ አየር መንገዱ 10 ተጨማሪ አውሮፕላኖችን በመረከብ ወደ ስራ ማስገባቱንም ተናግረዋል። ከነዚህ መካከል 3ቱ በአፍሪካ ትልቁና የመጀመሪያ የሆነው ኤርባስ A350-1000 አውሮፕላኖችን መሆናቸውንም አመልክተዋል። እንዲሁም አየር መንገዱ በሰኔ ወር 2 ኤርባስ A350-900 አውሮፕላኖችን እንደሚረከብና በህንድና በተባበሩት አረብ ኤሚሬትስ 2 ዓለም አቀፍ አዲስ የበረራ ጣቢያዎችን ለመክፈት ማቀዱን አክለው ተናግረዋል። የኢትዮጵያ አየር መንገድ በቢሾፍቱ ለሚገነባው ግዙፍ ኤርፖርት የዝግጅት ስራ እየተሰራ መሆኑን የተናገሩት ዋና ስራ አስፈጻሚ አቶ መስፍን የአየር ማረፊያ ግንባታውን በመጪው ዓመት ህዳር ወር ለመጀመር መታቀዱን ይፋ አድርገዋል። በተጨማሪም የሀገር ውስጥ የአየር ትራንስፖርት አገልግሎትን ለማስፋፋት አዳዲስ ኤርፖርቶችን በመገንባት ላይ መሆኑንና 2 አየር መንገዶች በሚቀጥሉት 2 ወራት ውስጥ እንደሚጠናቀቁ አስታውቀዋል። የተከበራችሁ ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ተመልካቾቻችን ለዕለቱ ያዝናቸው የቢዝነስ መረጃዎች ይሄን ይመስሉ ነበር። ወደ ቀጣይ ዜና ላሻግራችሁ።
ወደ ውጭ ዜናዎች ተሻገረን። ሐማስ በጋዛ የተኩስ አቁም እንዲደረስ መስማማቱን አስታወቀ። አሜሪካና እስራኤል ግን የቀረበውን ሐሳብ አልተቀበሉትም። ሸሪፍ ኢማም ተጨማሪ አለው። የአልጀዚራ የመረጃ ምንጮች እንደገለጹት ሐማስ በአሜሪካ የቀረበውን የተኩስ አቁም ስምምነት ምክረ ሐሳብ ለመቀበል ፈቃደኛ ነው። ነገር ግን የአሜሪካ ባለስልጣን የቀረበው ስምምነት ተቀባይነት የሌለውና ቅር የሚያሰኝ ነው ብለዋል። የእስራኤል ባለስልጣናትም ምክረ ሐሳቡ በአሜሪካ በኩል ስለመቅረቡ ክደዋል። ሰኞ ዕለት እንደተናገሩት የእስራኤል መንግስት አይቀበለውም ብለዋል። ሮይተርስ እንደዘገበው አወዛጋቢ የሆኑ ሪፖርቶች እየወጡ ያሉት የእስራኤል ኃይሎች የማያባራ የቦምብ ድብደባቸውን በጋዛ በራብ የተጠቁ ፍልስጤማውያን ላይ እያዘ ነው ባለበት ሁኔታ ነው። እናም በከበባ ውስጥ ባለው ጋዛ የእርዳታ አቅርቦት እንደ ልብ እንዳይገባ የተደረገበት ሁኔታ አሁንም ተጠናክሮ ቀጥሏል። እንደ ጤና ባለሙያዎች ገለጻ ቢያንስ 81 ሰዎች ሰኞ ዕለት በእስራኤል በተፈጸመ ጥቃት ተገለዋል፣ ህጻናትን ጨምሮ። የአልጀዚራ የመረጃ ምንጮች እንዳስረዱት ሐማስና የአሜሪካ የመካከለኛው ምስራቅ ልዩ ልዑክ ስቲቭ ዊትኮፍ በተኩስ አቁም ስምምነቱ ረቂቅ ላይ ኳታር ዶሃ ላይ በነበራቸው ስብሰባ መስማማታቸው ተገልጿል። ስምምነቱ የ60 ቀን የተኩስ አቁም እና 10 በህይወት ያሉ ታጋቾችን መልቀቅና በሁለት ደረጃዎች የተከፋፈለ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለስምምነቱ ዋስትና ይሰጣሉ። የእስራኤል ወታደሮች ከጋዛ ጠቅልለው እንዲወጡ ስምምነቱ አክሎም ሰብአዊ እርዳታ ወደ ጋዛ ያለምንም ቅድመ ሁኔታ ከመጀመሪያው ቀን አንስቶ እንዲገባ ይፈቅዳል። የመረጃ ምንጮቹ እንዳሉት ዊትኮፍ ሐማስ የተቀበለው ምክረ ሐሳብ እሳቸው ያቀረቡት እንዳልሆነና አሁን ያዩት ምክረ ሐሳብ ሙሉ በሙሉ ተቀባይነት የሌለው ነው ሲሉ ለሮይተር ተናግረዋል። ለዊትኮፍ ቅርብ የሆነ የአሜሪካ የመረጃ ምንጭ ለአልጀዚራ እንደነገረው ሐማስ እያለ ያለው ትክክል አይደለምና የፍልስጤም ቡድን ያቀረበው ቅር የሚያሰኝ ነው ብለዋል። አሜሪካ ያቀረበችው የተኩስ አቁም ስምምነት ምክረ ሐሳብ ጊዜያዊ የተኩስ አቁም ስምምነት ከእስራኤል ጋር እንዲደረግ ነው። ይህም ከታጋቾች መካከል በህይወት ካሉትና ከሞቱት መካከል ግማሾቹ እንዲለቀቁ የሚል ነው። በዚህ ምላሹ ደግሞ በዋይት ሃውስ እምነት የዲፕሎማቲክ ውይይት በማድረግ በቀጣይ ዘላቂ የተኩስ አቁም ስምምነት እንዲደረግ እናም ሐማስ መቀበል ያለበት ስምምነት ይህ ነው ብለዋል ለአልጀዚራ የነገሩት ምንጮች። ከሐማስ በኩል ወዲያውኑ የተሰጠ አስተያየት የለም። በእስራኤል በኩል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በተቀረጸና በማህበራዊ ሚዲያ በተላለፈ መልእክት በጋዛ የቀሩ 58 ታጋቾችን 20ዎቹ በህይወት ያሉትን በሙሉ ማስመለስ ነው። ይህንን ዛሬ ማድረግ ባንችል ነገም ካልሆነ ከነገ ወዲያ እናደርገዋለን፣ ተስፋ አንቆርጥም ብለዋል ኔታንያሁ። አክለውም በህይወት ያሉትንም ሆነ የሞቱትን መልሰን እናመጣቸዋለን። የእስራኤሉ መሪ ስለቀረበው ምክረ ሐሳብ ግን ያሉት ነገር የለም። ዜናውን ስናዘጋጅ አልጀዚራና አሶሺየትድ ፕሬስን በመረጃ ምንጭነት ተጠቅመናል። በሰሜን ምዕራብ ፓኪስታን የሚገኙ ተቃዋሚዎች በሰው አልባ አውሮፕላኖች ባለፈው ሳምንት የደረሰውን ጥቃት ተከትሎ መንግስት ይፋዊ እርምጃ እንዲወስድ እየጠየቁ እንደሆነ ታወቀ። በጥቃቱ 4 ህጻናት ሲሞቱ ቢያንስ 5 ሰዎች ቆስለዋል። ዮሐንስ ተስፋ ዝርዝር አለው። የፓኪስታን ታሪክ ኢንሳፍ ፓርቲ በአካባቢው የሚንቀሳቀስ ሲሆን እነዚህ ሰዎች የፓኪስታን የቀድሞ ጎሳ አመራሮች በነበሩበት ወቅት የተፈጸመውን የሰው አልባ አውሮፕላኖች ጥቃት ሲቃወሙ ቆይተዋል። መሪያቸው ኢምራን ካን አሁንም በእስር ላይ ይገኛል። ነገር ግን ፓርቲው በሰሜኗ ሪዚስታን በምትገኘው ሚራሪ ከተማ የተፈጸመውን የ4 ህጻናት ግድያ በመቃወም ድምጻቸውን ለሚያሰሙ የአካባቢው ነዋሪዎች ድጋፍ እንደሚያደርግ አሳውቋል። የፓኪስታን ታሪክ ኢንሳፍ ፓርቲና ደጋፊዎቹ የሰው አልባ አውሮፕላን ጥቃትም ሆነ ማንኛውንም ወታደራዊ ዘመቻ በህዝቡ ላይ እንደማይፈቅዱ ለተቋሙና ለሰራዊቱ ልንነግራቸው እንፈልጋለን። ከተባበሩት መንግስታት ተቋማት አንዱ የሆነው ዩኒሴፍ በአካባቢው በሚከሰቱ አለመግባባቶች ሳቢያ ህፃናትን ማጥቃት ፍጹም አግባብ እንዳልሆነ የገለጸ ሲሆን ማንኛውም አካል ንጹሃን ላይ ጉዳት እንዳይደርስ ሊጠነቀቅ እንደሚገባም አሳውቋል። የአካባቢው ነዋሪዎችም መንግስት እንዲደርስላቸው እየተማጸኑ ይገኛሉ። የድሮን ጥቃቱ እንደገና ተጀምሯል። እነዚህን ጥቃቶች የሚፈጽመው ማን ነው? ይህ እንዳይቀጥል መንግስት ማወቅና ማረጋገጥ አለበት። ልጆቻችን፣ እህቶቻችንና ሽማግሌዎቻችን በእነዚህ ሰው አልባ አውሮፕላን ጥቃቶች እየተገደሉ ነው። ባለስልጣናቱ በበኩላቸው ከዚህ ድርጊት ጋር ምንም ግንኙነት እንደሌላቸው ገልጸው ድርጊቱ የተፈጸመው በታሪክ ታሊባን ፓኪስታን ነው በማለት ኃላፊነቱን ወደ ሌሎች እየገፉ ይገኛሉ። ነገር ግን የኢምራን ካን ፓርቲ በእነዚህ ሰው አልባ አውሮፕላኖች የሚሰነዘሩ ጥቃቶች
ጥረቶች ውጤታማ እንዳልሆኑና መንግስት በሰላማዊ ሰዎች ላይ ጉዳት እንዳይደርስ ጥንቃቄ ማድረግ እንዳለበት እያስጠነቀቀም ይገኛል። በእርግጥ ተቃዋሚዎቹ ተቃውሟቸውን ለማሰማት ፔሻዋር በሚገኘው የክልሉ ዋና ከተማ ሄደው ነበር። ነገር ግን ወደ ሀገሪቱ ዋና ከተማ ኢስላማባድ እንዲሄዱ ይፈቀድላቸው ይሆን የሚለው አስፈላጊ ይሆናል። ይህም ቀጣዩ የዚህ ተቃውሞ መዳረሻ ይሆናል ሲሉ የተቃውሞ አስተባባሪዎች ገልጸዋል። መረጃውን ስናጠናቀር አልጀዚራ፣ ቢቢሲና ሌሎችን በዋቢነት ተጠቅመናል። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዜናዎች በዚሁ ተጠናቀዋል። ከዜናዎቹ ጋር መሰረት ባዩና እኔ ሙሉቀን ሰለሞን በምልክት ቋንቋው ዳዊት ጎሳ አብረናችሁ ቆየን። መልካም ጊዜ ይሁንላችሁ።